ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን በእንግሊዘኛ ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይሄን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከአስከዛ ያሉ የአማርኛ ፊደላቶችን በእንግሊዘኛ እንዴት መጻፍ እንችላለን የሚለውን ይዤላችሁ መጥቻለሁ ማለት ነው። በኦንላይን ለመማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እዚህ ጋር የምታያቸውን በመጀመሪያ አማርኛ ፊደላቶችን ቆጥርላችኋለሁ። ቀጣይ ደግሞ በእንግሊዘኛ እንዴት እንደተጻፉ አንብላችኋለሁ ማለት ነው። ተከታተሉኝ። አሁን የምንጀምረው ከሀ ነው ማለት ነው። እንግዲህ ሀ ማለት ይችኛዋ ፊደል ናት ማለት ነው። እስኪ የሀን ቤተሰቦች በአማርኛው እስኪ እናንባቸው። ተከታተሉኝ። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እንግዲህ እዚህ ጋር የምታያቸው ምንድን ናቸው? የሀ ቤተሰቦች በአማርኛ ናቸው ማለት ነው። እንግዲህ ከታቻቸው ደግሞ በእንግሊዘኛ ተጽፏል ማለት ነው። እነሱንም እናያለን ማለት ነው። እንግዲህ ወደ እንግሊዘኞቹ ስንሄድ ደግሞ ሀ ስንል ኤችኤ እንላለን ማለት ነው። እንግዲህ እዚህ ጋር አንድ የአማርኛ ፊደል በእንግሊዘኛ ሲተረጎም ደግሞ በእንግሊዘኛ ሲጻፍ ሁለት የእንግሊዘኛ ሌተርስም ደግሞ ሁለት የእንግሊዘኛ ፊደላትን የያዘ ነው ማለት ነው። ስለዚህ ሀ ስንል ኤችኤ እንላለን ማለት ነው። ሁ ኤችዩ ሂ ኤችአይ ሃ ኤችኤ ሄ ኤችኢ ህ ኤች ሆ ኤችኦ እንላለን ማለት ነው። እንግዲህ እዚህ ጋር የምታያቸው እንግሊዝኛ ፊደላቶች ተነባቢና አናባቢ ናቸው ማለት ነው። እንግዲህ እዚህ ጋር የምታያቸው መጀመሪያ ላይ ያሉት ፊደላቶች ወይም ደግሞ ኤች ማለት ምንድናት? ተነባቢ ፊደል ናት ማለት ነው። ኤ ደግሞ አናባቢ ፊደል ናት። ቀጣይ ደግሞ ሆኖም ኤች ተነባቢ ፊደል ናት። ዩ አናባቢ ናት። ስለዚህ በዚህ መሰረት እስከ መጨረሻው አናባቢ ፊደላቶቹን እየተጠቀምነ ፊደላቶቹን መጻፍ ችለናል ማለት ነው። ስለዚህ እዚህ ጋር አናባቢ ፊደላቶች የምንላቸው ማንና ማን ነው? ኤ ዩ አይ ኢ ኦ አምስቱን የእንግሊዝኛ ፊደላቶች በመጠቀም የተለያዩ ፊደላቶችን እንዲሁም ሌሎችን ደግሞ ቃላቶችን መመስረት እንችላለን ማለት ነው። ስለዚህ አሁን ያየናቸው የማን ቤተሰብ ነው? የሀን ቤተሰብ ነው ማለት ነው። ኤ ያልንበት ምክንያት ወይም ደግሞ ኤ የአናባቢ የገባችበት ምክንያት ምንድን ነው? ሀ ስንል አ የሚል ድምፅ ስለሚሰማን ነው። እንግዲህ ኤ እዚህ ጋር እንደማን ትነበባለች ማለት ነው? እንደ አ ማለት ነው። ስለዚህ ሀ ስንል ኤች ኤ እንላለን ማለት ነው። ሁ ስንል ደግሞ እዩ። እንግዲህ እዩ ያደረግንበት ምክንያት ደግሞ ምንድን ነው? ሁ ስንል ኡ የሚል ድምፅ ስለሚሰማን ነው ማለት ነው። ስለዚህ ኤች ዩ እንላለን ማለት ነው። ሂ ስንል ደግሞ ኤች አይ ያልንበት ምክንያት ምንድን ነው? እዚህ ጋር ሂ ይች አይ እንደማን ትነበባለች ማለት ነው? እንደ ኤ ትነበባለች ማለት ነው። ስለዚህ በአንድ ላይ ኤች አይ ማለት ማን ትወክላለች ማለት ነው? ሂ ወይም ደግሞ የሶስተኛዋን ድምፅ ትወክላለች ማለት ነው። ስለዚህ ቀጣይ ደግሞ ሀ ስንል ምንም አራተኛ ድምፅ ላይ ማን ነው የተጠቀምነው? ኤን ነው ማለት ነው። ስለዚህ እዚህ ጋር ኤች ኤ ያልንበት ምክንያት እንግዲህ እዚህ ጋር ገልጸነዋል። የመጀመሪያው ሀና የአራተኛው ሀ እንግዲህ እዚህ ጋር በድምፅ ተመሳሳይ ስለሆኑ የእንግሊዝኛ ሌተርስ ወይም ደግሞ የእንግሊዝኛ ፊደልን የሚወክሉት ደግሞ ተመሳሳይ ነው ማለት ነው። ስለዚህ እዚህ ጋርም ኤች ኤ ነው፣ አራተኛው ድምፅ ጋር ኤች ኤ ነው ማለት ነው። ስለዚህ ማናት ማለት ነው? ሀ ወይም ደግሞ የአራተኛዋ ድምፅ ናት ማለት ነው። በዚህ መሰረት እስከ መጨረሻው እንሄዳለን ማለት ነው። ስለዚህ እንግዲህ እዚህ ጋር ደግሞ ስድስተኛ ድምፆች ላይ ምንድነው አናባቢ የላቸውም ማለት ነው። ስድስተኛ ድምፆች ላይ ወይም ደግሞ ሳድስ ድምፆች ላይ አናባቢ የላቸውም። ስለዚህ በዚህ መሰረት እስከ መጨረሻው እናያለን ማለት ነው። አንዴና ለመጨረሻ ጊዜ እስኪ እቆጥርላችኋለሁ፣ ተከታተሉኝ። ሀ ሀ ሁ ሁ
ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እንግዲህ እነዚህ የሀ ቤተሰቦች ናቸው ማለት ነው። እንግዲህ እናንተ ልብ ብላችሁ ካያችሁ እስከ መጨረሻው ድረስ በደንብ ትቀየራላችሁ ማለት ነው። አሁን ደግሞ የሀን ቤተሰብ ካየን የለም ቤተሰቦች እናያለን ማለት ነው። ቀጣይ ደግሞ ወደ ለ እንሄዳለን። ተከታተሉኝ። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ እንላለን። የለም ቤተሰብ በአማርኛ ነው ማለት ነው። ስለዚህ አሁን ደግሞ ወደ እንግሊዘኞች እንገባለን ማለት ነው። እንግዲህ ለ ስንል ኤልኢ እንላለን ማለት ነው። እንግዲህ እዚህ ጋር የመጀመሪያ ድምፅ ላይ ሀ ላይ ማንን የተጠቀምን አናባቢ ኤን ነው ማለት ነው። ለምን በምን ምክንያት ነው? ሀ ስንል አይ የሚል ድምፅ ስላለ ማለት ነው። እንግዲህ ከሀ ቤተሰብ ወይም ደግሞ ከዘሮች ውጪ ማንን ነው የምንጠቀም? በመጀመሪያ ድምፅ ጊዜ ኢን ነው የምንጠቀም ማለት ነው። ስለዚህ ለ ስንል ማን ነው ማለት ያለብን? ኤል ኢ እንላለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሉ ስንል ደግሞ ኤል ዩ። እንግዲህ እዚህ ጋር የሀ ቤተሰብ እና የለ ቤተሰብ የሁለተኛ ድምጾች አናባቢ ማንን የተጠቀምነ? ዩን ነው ማለት ነው። ዩኑ ነው ማለት ነው። እንግዲህ በዚህ መሰረት የሁለተኛ ድምጾች ሁሌም ቢሆን ዩን ይጠቀማሉ ማለት ነው። ስለዚህ ምን የሚል ድምፅ ስላለው? ኡ የሚል ድምፅ ስላለው ነው ማለት ነው። ስለዚህ ሉ ስንል ማን ነው ያልነው? እዚህ ጋር ኤል ዩ ብለናል ማለት ነው። ቀጣይ ደግሞ ማን አለ? ሊ ስንል ደግሞ ኤል አይ እንግዲህ እዚህ ጋርም ቢሆን ማን የተጠቀምነ? አይን ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ላ እንላለን። እንግዲህ ላ ስንል ኤልኤ እንላለን ማለት ነው። ኤልኤ እንግዲህ እዚህ ጋር ደግሞ ኤልኤ የሆነበት ምክንያት ምንድን ነው? እንግዲህ ከዚህ ከላይኛው ድምፅ ወይም ደግሞ አራተኛው ድምፅ ጋር እንዳየ ነው ላ ስንል አ የሚል ድምፅ ስለሚሰጠን ነው ማለት ነው። ስለዚህ ኤልኤ እንግዲህ እዚህ ጋር የምታያቸው ሁሌም ቢሆን መጀመሪያ ላይ የሚቀመጡት ፊደላቶች ተነባቢ ፊደላቶች ናቸው ማለት ነው። ቀጣይ ያሉት ደግሞ ምንድን ናቸው? አናባቢ ፊደላቶች ናቸው ማለት ነው። ሁሌም ቢሆን እንግዲህ እዚህ ጋር የምትይዙት ነገር የአማርኛ ፊደላቶች በእንግሊዝኛ ሲጻፉ ሁለት እንዲሁም ከዚያም በላይ ያሉ ሄቶችን የያዙ ናቸው ማለት ነው፣ ወይም ደግሞ ፊደላቶቹን። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ሌ ማለት ይችኛዋ ፊደልነት ማለት ነው። ስለዚህ እዚህ ጋር ደግሞ ሌ ስንል ኤልኢ እንላለን ማለት ነው። ኤልኢ እንግዲህ አምስተኛ ድምፅ ላይ ደግሞ ማን ነው የምንጠቀመው? ኢን ነው ማለት ነው። ኢ ል ስንል ደግሞ ምንድን ነው? ኤል ብቻ ናት። እንግዲህ እዚህ ጋር ምንድን ናት? ኤል የሆነችበት ምክንያት ምንድን ነው? ሳድስ ወይም ደግሞ ስድስተኛ ድምፅ ስለሆነች ነው ማለት ነው። ስለዚህ እዚህ ጋር የምታያት ስድስተኛ ድምፅ ስለሆነች አናባቢ አያስፈልጋትም ማለት ነው። ስለዚህ ኤል እንላለን ማለት ነው። ቀጣይ ደግሞ ሎ ስንል ደግሞ ኤልኦ እንላለን ማለት ነው። እንግዲህ እዚህ ጋር ኤልኦ ያልንበት ምክንያት ምንድን ነው? ሎ ስንል ኦ የሚል ድምፅ ስለሚሰማን ነው ማለት ነው። ኦ የሚል ድምፅ ስለሚሰጠን ነው ማለት ነው። ስለዚህ ሎ ስንል ማን እንላለን? ኤልኦ እንላለን ማለት ነው። እንግዲህ እነዚህም ቤተሰቦች ናቸው፣ የለ ቤተሰቦች ናቸው ማለት ነው። የበለጠ ግልጽ እንዲሆንላችሁ አንዴ አነብላችኋለሁ ማለት ነው። ተከታተሉኝ። ለ ሉ ሊ ላ ሌ ሎ እንላለን ማለት ነው። ስለዚህ እዚህ ጋር ደግሞ ማናቸው ማለት ነው? የለም ቤተሰቦች አይተናል ማለት ነው። አሁን ወደ ቀጣዩ ወይም ደግሞ ወደ ሀ እንሄዳለን ማለት ነው። ወደ ሀ ስንሄድ ደግሞ እንግዲህ ሀ ማለት ይች ናት። እንግዲህ እዚህ ጋር ይች ሀ የምንላት ፊደል ከዚችኛው ሀ ጋራ ተመሳይ ናቸው ማለት ነው። በምንድን? በአገልግሎታቸው ወይም ደግሞ በድምጻቸው አንድ አይነት ናቸው ማለት ነው። እዚጋ የሚለዩት በምናቸው ነው? በአጻጻፋቸው ወይም ደግሞ በቅርጻቸው ነው ማለት ነው። ስለዚህ ይችም ሀ ትባላለች፣ ይችኛዋም ሀ ትባላለች ማለት ነው። ስለዚህ ይችኛዋን ሀ ደግሞ እናያታለን ማለት ነው።
ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እንግዲህ አሁን በአማርኛ ብቻ አይተናል ማለት ነው። ቀጣይ ደግሞ በእንግሊዘኛ እናያለን ማለት ነው። እንግዲህ ሀ ስንል ኤችኤ እንላለን ማለት ነው። እንግዲህ የት ጋር እንዳየ ነው? እዚችኛው ሀ ጋር እንዳየ ነው ማለት ነው። ስለዚህ በእንግሊዘኛ የሚወስዱት ወይም ደግሞ የሚጠቀሙት ፊደልም አንድ አይነት ነው ማለት ነው። ስለዚህ ማን ነው ማለት ያለብን? ኤችኤ እንላለን ማለት ነው። እንግዲህ እዚህ ጋር የምታዩት ከላይ እንዳየ ነው ሀ ስንል ኤችኤ ያልንበት ምክንያት ምንድን ነው ብለናል? አ የሚል ድምፅ ስለሚሰማን ነው ብለናል። ሁ ስንል ደግሞ ኤችዩ እንላለን ማለት ነው። እንግዲህ እዚህ ጋር ዩ ያልንበት ምክንያት ምንድን ነው? ኦ የሚል ድምፅ ስለሚሰማን ነው ማለት ነው። ሂ ስንል ደግሞ ኤች አይ። እንግዲህ እዚህ ጋርም ቢሆን ከላይ እንዳያችሁት አይን የተጠቀምንበት ምክንያት ምንድን ነው? ሂ ስንል ኢ የሚል ድምፅ ስለሚሰማን ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ሀ እንላለን ማለት ነው። ሀ ስንል ኤች ኤ። እንግዲህ እዚህ ጋር ኤች ኤ ያልንበት ምክንያት ምንድን ነው? ሀ ስንል አ የሚል ድምፅ ስለሚሰማን ነው ብለናል ማለት ነው። እንግዲህ የመጀመሪያው ድምፅና የአራተኛውን ድምፅ ደግሞ ተመሳሳይ ፊደል እንደሚጠቀሙ እዚህ ጋር አይተናል ማለት ነው። ስለዚህ ወደ ቀጣዩ ቀጣይ ደግሞ ሄ። ሄ ማለት እንግዲህ እዚህ ጋር ኤች ኢ እንላለን ማለት ነው። ቀጣይ ህ። ህ ማለት ደግሞ ኤች። እንግዲህ ወደ ቀጣዩ ስንሄድ ሆ ኤች ኦ። እንግዲህ እዚህ ጋርም ቢሆን ሆ ስንል ኦን የተጠቀምን ለምንድን ነው? ኦ የሚል ድምፅ ስለሚሰጠን ነው ማለት ነው። ኦ የሚል ድምፅ ስለሚሰጠን ነው ማለት ነው። እንግዲህ የበለጠ ግልጽ እንዲሆንላችሁ አንዴ በደንብ አነብላችኋለሁ ማለት ነው። ተከታተሉኝ። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። እንግዲህ የሀ ቤተሰቦች እነዚህ ናቸው ብለናል። አሁን ደግሞ ወደ ቀጣይ ወይም ደግሞ ወደ መ ቤተሰብ እንሄዳለን ማለት ነው። እንግዲህ መ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ እንላለን ማለት ነው። እንግዲህ እዚህ ጋር ምንድነው እነዚህ ምንድናቸው? የአማርኛ የመቤተሰብ በአማርኛው ናቸው ማለት ነው። አሁን ደግሞ በእንግሊዘኛው እናያለን ማለት ነው። እንግዲህ መ ስንል እንግዲህ እዚህ ጋር ኤምኢ እንላለን ማለት ነው። እንግዲህ እዚህ ጋር ኤም ምንድናት? ተነባቢ ፊደል ናት ማለት ነው። ኢ ደግሞ አናባቢ ፊደል ናት ማለት ነው። ስለዚህ በመጀመሪያ ድምፅ ጊዜ ሁሌም ቢሆን ኢን እንጠቀማለን ማለት ነው። ምንድናቸው ነው የሚለያየው ማለት ነው? ተነባቢ ፊደሎች ናቸው የሚለያዩት ማለት ነው። ከማን? ከሌሎቹ ፊደላቶች። አናባቢ ፊደላቶች ግን ሁሌም ቢሆን አንድ አይነት ናቸው ማለት ነው። ስለዚህ መ ስንል ምን እንላለን ማለት ነው? ኤምኢ እንላለን ማለት ነው። ወደ ቀጣዩ ስንል ደግሞ ሙ ስንል ደግሞ ሆነን ኤም ዩ እንግዲህ እዚህ ጋር ኤም ምንድናት? ተነባቢ ፊደል ናት ማለት ነው። ዩ ደግሞ አናባቢ ፊደል ናት ማለት ነው። ስለዚህ ዩን የተጠቀምንበት ምክንያት ምንድን ነው? ኦ የሚል ድምፅ ስለሚሰጠን ነው ማለት ነው። ስለዚህ ኤም ዩ ማለት አለብን ማለት ነው። ስለዚህ ወደ ቀጣዩ እንሄድ። አሁን ቀጣይ ደግሞ ሚ እንላለን። እንግዲህ እዚህ ጋር ደግሞ ሚ ስንል ኤም አይ እንላለን ማለት ነው። እዚህ ጋር ደግሞ አይን የተጠቀምንበት ምክንያት ምንድን ነው? ሚ ስንል ኢ የሚል ድምፅ ስለሚሰማን ነው ማለት ነው። ስለዚህ ኤም እዚህ ጋር የምታያት ምንድናት? ተነባቢ ፊደል ናት ማለት ነው። ስለዚህ ኤም አይ ብለን እንጽፋለን ማለት ነው። ሚን ወይም ደግሞ የሶስተኛዋን ድምፅ ስንጽፍ ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ማ እንላለን። ማ ማለት ደግሞ እንግዲህ ምንድን ነው? ኤምኤ እንላለን ማለት ነው። እዚህ ጋር ኤምኤ እንግዲህ ኤ አናባቢ ፊደል ናት ማለት ነው።
ስንተኛ ድምፅ ስለሆነች ነው ኤ የሆነችው? አራተኛ ድምፅ ላይ ስለሆነች ወይም ደግሞ ማ ስንል አ የሚል ድምፅ ስለሚሰማ ነው ወይም ደግሞ ስለሚሰጠን ነው ማለት ነው። ስለዚህ ማ ስንል ምን ብለን ነው መጻፍ ያለብን? ኤምኤ ብለን መጻፍ አለብን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሜ እንሄዳለን። ሜ ማለት ደግሞ አሁንም የትኛዋ ፊደል ናት ማለት ነው? ይችኛዋ ፊደል ናት ማለት ነው። ስለዚህ በእንግሊዝኛ ስንጽፋት ኤምኢ ነው መሆን ያለባት ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ምን ሄዳለን? ምን ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ምን ስጽፍ ደግሞ ኤም እንግዲህ እዚህ ጋር ይቺ ምንድን ናት? አናባቢ የላትም ማለት ነው። ምን ስለሆነች? ሳድስ ወይም ደግሞ ስድስተኛ ድምፅ ስለሆነች ነው ማለት ነው። ስለዚህ ኤም ብቻ ነው ብለን መጻፍ ያለብን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሞ እንሄዳለን። ሞ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ኤምኦ እንላለን ማለት ነው። ኤምኦ። እዚህ ጋር ደግሞ ኤም ምንድናት? ተነባቢ ፊደል ናት ማለት ነው። ኦ አናባቢ ፊደል ናት። ይህ ሁሌም ቢሆን እዚህ ጋር የምታያቸው ሰባተኛ ድምጾች ምንድናቸው? ፊደል የተጠቀሙ ወይም ደግሞ የያዙ ናቸው ማለት ነው። አሁን እንግዲህ የመን ቤተሰቦች አይተናል ማለት ነው። እንግዲህ የመጨረሻ ጊዜ ወይም ደግሞ እንዲገባችሁ እስኪ አንዴ ቆጥረላችኋለሁ ማለት ነው። መ ሙ ሚ ማ ሜ ሞ እንላለን ማለት ነው። አሁን ወደ ቀጣዩም ደግሞ ወደ ሰ እንሄዳለን ማለት ነው። እንግዲህ የሰን ቤተሰብ ደግሞ እናያለን። ሰ ሱ ሲ ሳ ሴ ሶ እንግዲህ አሁን በአማርኛው አይተናል ማለት ነው። አሁን ደግሞ በእንግሊዘኛ የተጻፉት እናያለን ማለት ነው። እንግዲህ ሰ ስንል ኤስኢ እንላለን ማለት ነው። እንግዲህ እዚህ ጋር የሰ ተነባቢ ፊደል ወይም ደግሞ ሰ ብለን ለመጻፍ የሚያስፈልገን ማን ነው ማለት ነው? ኤስ ነው ማለት ነው። ስለዚህ ኤስ ኢ እንግዲህ እቺ ደግሞ አናባቢ ፊደል ናት ማለት ነው። ስለዚህ በአንድ ላይ ኤስ ኢ እንግዲህ እነዚህ በአንድ ላይ ምን የሚል ፊደል መስርተዋል? ሰ የሚል ፊደል መስርተዋል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሱ እንሄዳለን። ሱ ማለት ይችኛዋ ናት። እንግዲህ ሱ ደግሞ በእንግሊዝኛ ስትጻፍ እዚህ ጋር የምታዩት ኤስ ዩ ተብላ ትጻፋለች ማለት ነው። እንግዲህ በአንድ ላይ ሱ ተብላ ትጻፋለች ማለት ነው። በአንድ ላይ ሱ ተብላ ትነበባለች ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሲ እንግዲህ ሲ ብለን ስንጽፍ ደግሞ ማን ነው የምንጠቀመው? ኤስ አይ ነው ማለት ነው። ስለዚህ በአንድ ላይ ሲ ብለን እናነባታለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሳ እንግዲህ ሳ ስንል ደግሞ አሁንም እዚህ ጋር ማን የተጠቀምነው? ኤን ነው ማለት ነው። ስለዚህ ሳ ስንል ኤስኤ በአንድ ላይ ሳ ብለን እናነባታለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሴ እንግዲህ እዚህ ጋር ደግሞ በእንግሊዘኛ ስንጽፋት ኤስኢ እንላለን ማለት ነው። ስለዚህ በአንድ ላይ ሴ ብለን እናነባለን ማለት ነው። ወደ ቀጣዩ ስንሄድ ደግሞ ስ ስንል እንግዲህ እዚህ ጋር ምንድነው አናባቢ የላትም ወይም ደግሞ ኤስ ብቻ ናት ማለት ነው። ስለዚህ ስ ብለን እናነባታለን። ወደ ቀጣዩ ስንሄድ ሶ እንግዲህ በሶ ደግሞ ኤስኦ ብለን እንጽፋለን ማለት ነው። ስለዚህ በአንድ ላይ ሶ ብለን እናነባለን ማለት ነው። ስለዚህ እንግዲህ እዚህ ጋር ደግሞ የሰ ቤተሰቦች ናቸው ማለት ነው። እስኪ አንዴ ደግሞ አሁንም አነብላችኋለሁ። ሰ ሱ ሲ ሳ ሴ ሶ እንግዲህ እዚህ ጋር እነዚህ የሰ ቤተሰቦች ናቸው ማለት ነው። እንግዲህ እዚህ ጋር በዛሬው ቪዲዮአችን የምታያቸው እንዳጠቃላይ ከማን እስከ ማን ያሉት ናቸው? ከ እስከ ሰ ያሉ ፊደላቶች በአማርኛም በእንግሊዝኛም አይተናል ማለት ነው። እንግዲህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።